ምንም ነገር አይኑረን፣ እግዚአብሔር ብቻ አይኑረን። የባዶነታችን ሙላት ከንቱነትንና ሐሰተኝነትን ከኛም ይነቅል፣ በሞገስና በደስታም ያኖረን፣ ከመቅበዝበዝ ነፃ የሚያወጣን፣ በየቀኑ ምን እንደምናቅድ ግራ ገብቶን ከምንውልበት ሕይወት በእቅድ የሚመራ ማንነት የሚያጎናጽፈን፣ ከምናስበው በላይ የሚያስብልን ክብርና ምስጋና ለስሙ ይሁን አባቶቻችን አምላክ። ስለዚህ ነው እኮ መጽሐፍ ግድፍ ሕሊናከ ላዕለ እግዚአብሔር ወውእቱ ይሴስየከ፣ ትካዜም በእግዚአብሔር ላይ ጣል፣ እሱ ይደግፋል። ስለዚህ ሰው ከእግዚአብሔር ጋር ነው መዋል ያለበት፣ ከአምላኩ ጋር፣ ከመድኃኒቱ ጋር፣ ሕፃኑ ከሚያሳድገው ከእግዚአብሔር ጋር፣ ታዳጊው ከሚያሳድገው ከእግዚአብሔር ጋር፣ ወጣቱ ከሚያበስለው ከእግዚአብሔር ጋር፣ ጎልማሳው ከሚያሰክነው ከእግዚአብሔር ጋር፣ አረጋዊው በሽበቱ ዘውድ ከሚሆነው ከእግዚአብሔር ጋር መኖር አለበት። በየትኛውም ሕይወት ተዘከሩ ለፈጣሪከ በመዋዕለ ውርዙትከ፣ በጉብዝና ወራት ፈጣሪን አስብ ይላል መጽሐፍ። ምን ማለት ነው? ጉብዝና ባለጸጋ በሀብቱ፣ የተማረ በእውቀቱ፣ ሽማግሌ በሽበቱ፣ አቅም ያለው ጉልበት